Oh, congratulations. 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 ስራዬን የሰራልኝ መንገዴን ያቀናልኝ ስራዬን የሰራልኝ መንገዴ ያቀናልኝ። በዛሬው ዕለት ማህበራዊ ሚዲያውን በስፋት ከተቆጣጠሩት ጉዳዮች መካከል በጆሃንስበርግ በሚገኘው ቤተሳይዳ ክራይስት ጎስፔል ኢንተርናሽናል ቤተክርስቲያን የምታገለግለው ነብይት መድኃኒት ታደሰ ከቀድሞ ባለቤቷ ጋር በመፋታት በዛሬው ዕለት ሁለተኛ ትዳሯን ለመመስረት የታገብኛለሽ ወይ ጥያቄ ቀርቦላት እሽቷን ገልጻለች። ታዲያ ነገሩን የበለጠ መነጋገሪያ ካደረጉት ጉዳዮች መካከል እሽቷን መግለጿን በርካታ ሰዎች እየተከታተሏት በቪዲዮ ጭምር በይፋ ማስታወቋ ነው። አያይዛም አንድ ጽሑፍን እንደዚህ ስትል አስቀምጣለች። ሃፒ ኒው ኢየር እልል ክብር ለእግዚአብሔር ብቻ ይሁን። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰዎች መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲያድርጎልኛል ስትል ራሷን 5 ወር ሰወረች የሚልን የመጽሐፍ ቅዱስ ጥቅስ አንድ ላይ በማድረግ በዛሬው ዕለት አዲስ ህይወት ልጀምር ነው ብላ መልእክቷን አስቀምጣለች። ሁላችንም እንደምናስታውሰው እህታችን መድኃኒት አለ በተባለ ትልቅ ድግስና እንዲሁም በርካታ ታዋቂ ሰዎች በተገኙበት ቤተክርስቲያን ውስጥ በእግዚአብሔር ሕዝብ ፊት ቃል ኪዳኗን ከቀድሞ ባለቤቷ ጋር ማድረጓን የምናስታውሰው የቅርብ ዓመት ትዝታ ነው። ከዛም በትዳር ከተጣመረች በኋላ ኑሯን በደቡብ አፍሪካ አድርጋ አንድ ልጅንም ማፍራት ትችላለች። ታዲያ ዛሬ ለቀቀችውን ቪዲዮ የተመለከቱ በርካታ ሰዎች የራሳቸውን ሐሳብና አስተያየት እየሰጡ ሲገኙ አንዳንዶች የእግዚአብሔር አገልጋይ እንደመሆንሽ ፍቺን እጸየፋለሁ የሚለውን የእግዚአብሔርን ቃል በዚህ ልክ አውርደሽ በመመልከትሽ አዝነናል ሲሉ፣ ሌሎች ደግሞ እንዴት በችግር ውስጥ ሆነሽ አንድ ልጅሽን እንዳሳደግሽ የምናውቀው እናውቀዋለን እንኳን እግዚአብሔር ረዳሽ እያሉ ሐሳባቸውን እያስቀመጡ ይገኛሉ። እኛም ይህንን ጉዳይ በተመለከተ እንግዲህ ሐሳባችንን የምንሰጥ ሲሆን ከዛ በፊት ግን እስቲ እህታችን መድኃኒት ቀለበት ሲደረግላት የሚያሳየውን ቪዲዮ ተመልክተን እንመለስ። Here we go. Congratulations. 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 Oh my God. Congratulations, Manu. You are welcome. You're welcome. Is it a yes? Yes. It's a yes. Thank you. So hurt. Oh, why are you crying, baby? She's happy. Congratulations. 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 Thank you. Thank you. There we go. ስራዬን የሰራልኝ መንገዴን ያቀናልኝ ስራዬን የሰራልኝ መንገዴ ያቀናልኝ ማኑኤል ደስ ይበልኝ ማኑኤል ከፍ በልልኝ። ሃሌሉያ ሃፒ ኒው ኢየር ሃፒ ኒው ኢየር ሃፒ ኒው ኢየር ሃፒ ኒው ኢየር። ሻሎም ለኔ ለባለቤቴ ለቤተሰቦቼ ለልጆቼ ሃፒ ኒው ኢየር። የአገልግሎታችንን ሰፖርት ለምታደርጉ ለእግዚአብሔር ሕዝብ ወንዶች ሴቶች ሃፒ ኒው ኢየር እያልኩኝ ነው። እኛ ጋር ሳውዝ አፍሪካ ጆሃንስበርግ 6 ሰዓት ነው። ኦሬዲ አዲስ አመት ገብቷል። አዲስ አመት ገብቷል። የረዳን ያገዘን የተሸከመን እግዚአብሔር ይባረክ። እንኳን አደረሳችሁ ለማለት እግዚአብሔርን ለማመስገን በዚህ ሌሊት ወደ እናንተ በላይፍ መጥቻለሁ። 10 ደቂቃ እግዚአብሔርን አመስግነን የአመቱን መልእክት ነግራችሁና ነገ ያው ብዙ ፕሮግራም ስለሚኖረኝ ላይፍ ስለማልገባ ነው የመጣሁት። ጌታን አመስግኑ፣ ጌታን ከፍ አድርጉ። አመቱ ሙሉ ስላሻገረን፣ አመቱ ሙሉ ስለረዳን እንደ ጌታ ያለ ማንም የለም። የአመቱን መልእክት ለመቀበል ሁላችሁም ከኔ ጋር አብረን እንጸልያለን። ኢየሱስ ያድናል። እግዚአብሔር በመካከላችን ዛሬ ድንቅ ነገርን ያደርጋል። አዲስ ነገርን እግዚአብሔር ያደርጋል። ኢየሱስ ክርስቶስ ጌታ ነው። እንኳን አደረሳችሁ ለ2026። ቅድም በቲክቶክን በላይቭ ስለነበርኩኝ ነው ያልገባሁት። ኢየሱስ ያድናል። ፕራታኮስ ሰፓራ መልእክት አለኝ ለአንድ ሰው ዛሬ። ይሄ እግዚአብሔር በዚህ 2016 አዲስ ነገር ያደርጋል።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ የተመለከታችሁት እንግዲህ እህታችን መድኃኒት ታደሰ ሁለተኛ ትዳሯን ለመመስረት ለቀረበላት የታገቢኛለሽ ወይ ጥያቄ እሽታዋን የገለጸችበትን ቪዲዮ ነበር። ሁላችንም እንደምናውቀው ትዳር እንግዲህ በብዙ ውጣ ውረድ ግጭት ያለው ተቋም ሲሆን ሁለት በብዙ ድካም የተሞሉ ሰዎች በእግዚአብሔር ጸጋና በእውቀት እርስ በርስ እየተደጋገፉ እየተቻቻሉና እየተመካከሩ እግዚአብሔር ወዳሰበላቸው ግብ የሚደርሱበት እግዚአብሔራዊ ተቋም ነው። መጽሐፍ ቅዱስ እንደሚነግረንም ታዲያ በእግዚአብሔር የተመሰረተውን ይህንን ተቋም ማፍረስ በእግዚአብሔር ፊት እጅግ ጸያፍ እንደሆነና ቅዱስ ቃሉም በግልጽ እግዚአብሔር እንደሚጸየፈው ያስቀምጣል። ታዲያ አሁን ላይ በአሁኑ ጊዜ ትዳርን በተመለከተ እያየናቸውና ከቀን ወደ ቀን እየሰማናቸው ያሉ ጉዳዮች ግን ቤተክርስቲያን በዚህ ጉዳይ ላይ ምን ያህል ነቅታና ጠንክራ መስራት እንዳለበት ሁኔታዎቹ በግልጽ እና በይፋ እያሳዩ ይገኛሉ። ቤተሰብ እንግዲህ የሁሉ ነገር መሰረት ነው። ቤተሰብ የሀገር የቤተክርስቲያን አልፎም ደግሞ የሁሉ ነገር መሰረት ነውና ትዳርን በተመለከተ ብዙ የተሳሳቱ ዕውቀቶችና ልምምዶችን በእግዚአብሔር ቃል ዕውቀት መሻር አለባቸው ብለን እንደ አንድ የክርስቲያን የዩቲዩብ ቻናል እናምናለንም እናስባለንም። ታዲያ አሁን ላይ ከግሎባላይዜሽን ጋር ከተለያዩ ፍልስፍናዎች ጋር ተያይዞ እንግዲህ ወደ ሀገራችንም እየገቡ ያሉ አንዳንድ ትዳርን በተመለከተ የተሳሳቱ ዕውቀቶች እንግዲህ ምን ያህል ለዚህ ጉዳይ መጠንቀቅና ተግተን መስራት እንዳለብን በይፋ እያሳዩ ይገኛሉ። ታዲያ ይህንን ካለን የእህታችን መድኃኒት ታደሰን ጉዳይ በተመለከተ እስቲ እናንተ ውድ ቤተሰቦቻችን ሐሳባችሁና አስተያየታችሁን በሐሳብ መስጫ ሳጥን ላይ በቅንነት አስቀምጡልን እያልን በዛሬው ፕሮግራማችን እንግዲህ በጆሃንስበርግ በሚገኘው ቤተሳይዳ ዓለም አቀፍ ቤተክርስቲያን የምታገለግለው እህታችን መድኃኒት ታደሰ የታገቢኛለሽ ወይ ጥያቄን አስመልክተን ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።